ይሄን አይናገርም። አይ ጥያቄው እየነገርኩ ይመስለኛልና እንደኛ ሰው ነኝ። ስለዚህ በመንፈስ ቅዱስ ገብቷል። ገብርኤል ልኮት አብስሯት ማለት ነው። ከምን እንደጸነሰች አይናገርም ወይ? ከማን ጸንሳ ተገኘች? አሁንም ግልጽ አይደለም ጥያቄው። እሺ ከመንፈስ ቅዱስ ነው ጸንሳ የተገኘችው። በመንፈስ ቅዱስ እኮ ብያለሁ። አንተ እኮ በማን ነው ያልከኝ? በመንፈስ ቅዱስ አይደለም በማን ሳይሆን ከማን ነው ጸንሳ የተገኘችው? ለምሳሌ አንተ እናትህ ሸጊቱ ብትሆን አንተን ጸንሳ ቢሆን ኖሮ አባትህ ለምሳሌ በላይነህ ቢባል ሸጊቱ ከበላይነህ ጸንሳ ተገኘች ይባላል። እርሱ እንዳስጸነሳት እንረዳለን። ማርያምስ ከማን ጸንሳ እንደተገኘች ይናገራል ወይ መጽሐፉ? አዎ ከመንፈስ ቅዱስ ጸንሳ ተገኘች። ለምንድን ነው ታዲያ መንፈስ ቅዱስ አባት ተብሎ የማይጠራው ለኢየሱስ ክርስቶስ? ከእርሱ ጸንሳ ማለት ነው። መንፈስ ቅዱስ ሰራጺ ይባላል። ምንድነው ሳይሆን ከማን የጸነሰችው? ከመንፈስ ቅዱስ ጸነሰችልና ያጸነሳ ካል ነው እንጂ አባት ሊባል የሚገባው አብ። ለምንድን ነው አባት ተባለ? መንፈስ ቅዱስ ሊገለጽም ሊታይም የማይችል መንፈስ ቅዱስ አጽናኝ የሆነ መንፈስ ቅዱስ ሊገለጽም የማይችል ነው። በመጀመሪያ መንፈስ ቅዱስ ሊገለጽ አይችልም። አልተገለጸም። መንፈስ ቅዱስ አጽናኝ ነው። አልተገለጠም። እሱ አብ ወልድ ልኮልናል። እሱም ደግሞ ወልድ ትሄድ ወደ እሱ ልኮልናል። ስለዚህ ስለዚህ ጸነሰችው ማለት ተገናኘችው ማለት አይደለም። በመንፈስ ቅዱስ ጸነሰችው ማለት ተገናኘችው ማለት አይደለም። እዚህ ጋር ታገናኙ። ምን ማለት ነው? በመንፈስ ቅዱስ ጸነሰችው ማለት መንፈስ ነው። ሊታይ ሊዳስስ የማይችል አጽናኝ የሆነ ነው እንጂ ከወልድ ጋር ከመንፈስ ቅዱስ ከወልድ ጋርና ከአብ ጋር የሚገናኝ አይደለም። ተጀመረ እኮ እንዴት ከእርሱ ጸነሰች? እንዴት በመንፈስ ጸነሰች እኮ ነው። በመንፈስ ማለት እኮ ተገናኘችው ማለት አይደለም እኮ ተገናኘች ማለት አይደለም። እሱማ ለሰው ነው። አሁን ከአምላክ ጸነሰች ሲባል እንዴት ነው የጸነሰችው? እንዴት ጸነሰችው የሚል መጽሐፍ ቅዱስ ሰጠኛል። ጥያቄ እኮ እየጠየኩህ ነው። እንዴት ነው የጸነሰችው? ከጸነሰችው እያልኩ ነው። በመንፈስ ቅዱስ መንፈስ ማለት ሊታይ ሊዳስስ የማይችል መንፈስ ማለት ከእግዚአብሔር የሚሰጥ ነው። እግዚአብሔር የሚልክ ነው። በእግዚአብሔር ዘንድ ያለ ነው እኮ። መንፈስ ማለት ምን ማለት ነው? አይደለም ጥያቄ። እንዴት ጸነሰች? እሺ እኔ ለምሳሌ ላስረዳህ። እሺ እኔ እናንተ ስንወለድ ጊዜ እናቶቻችን ከአባቶቻችን ሲጸነሱን ግብረ ስጋ ግንኙነት ያደርጋሉ። ገብቶሃል አይደለ? ይሄ ደግሞ እንደዛ አይደለም አልከኝ፣ ሰማሁ። እሺ እንደዛ አይደለም። የማርያም እንዴት ነው ከመንፈስ ቅዱስ ከአምላክ የጸነሰችው? እርሷ እንዴት አይታወቅም? ይሄም አይታወቅም ካልክ አልፈዋለች። አይታወቅም አይደለም። አሁን አንተ እየጠየቅኝ ያለው ምን መሰለህ? አንተ ልትለኝ የገባው ኦኬ፣ አንተ ልትለኝ የፈለከው ነገር ምን አለ መሰለህ? መንፈስ ቅዱስ እንዴት ሆኖ ተጸነሰ፣ እንዴት ሆኖ ተገናኘ እያልከኝ ይመስለኛል። እንዴት ከእርሱ ጸነሰች? እግዚአብሔር ነው እኮ የተናገረ። ይሄን በመንፈስ ተጸነሰ ነው የሚለው። መንፈስ ቅዱስ ነው የጸነሰው። መንፈስ ቅዱስ ማለት የሚላክ የሚያጽናና የሚያበረታ ተናግሯል። እግዚአብሔር ስለተናገረም እኮ ነው መጽሐፉ ላይ ያን አንስቼ እየጠየቅኩኝ ያለው። እንዴት ነው የጸነሰችው ከመንፈስ ቅዱስ? አይታወቅም። ዝም ብሎ ከመንፈስ ቅዱስ ይታወቃል አይታወቅም በሚለው ካለ አሳየኝ ማለት አው ያላነበብኩም አሳየኝ። እንዴት ጸነሰች በመንፈስ የሚል ይላል ካለ ማሳየት ይታወቃል። አይ ማሳየት ይችላል። በማስረጃ ወራ እንዴ በማስረጃ መንፈስ ቅዱስ እኮ መንፈስ ነው። በቃ እሺ ከላይ ያለው ክርስቲያን ይታወቃል እያለ ነው። እና ማን ነው ናታኒም ንገሯት፣ እንዴት ነው የጸነሰው? እሺ በቅድሚያ ሰላም ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ስላየሁ ደስ ብሎኛል እውነት። እሺ ማርያም ከማን ነው የጸነሰች የሚለው ነገር ነውና መጽሐፍ ቅዱሳዊ ቃል ደግሞ ይታወቃል አይባልም። ቁርአን እንዴት ታወቀ? ሄሎ ከሙዚቃው ቦታ ራቁ። ማን ጋር ነው ይላላ? ምንድን ነው ያልከው? ከመንፈስ ቅዱስ እንዴት ጸነሰች ለሚለው ቁርአን እንዴት ታወቀ ነው መልሱ። አይሰማም አይደለም። ምክንያቱም እንዴት ታወቀ አይባልም። ይሄኛ የመጽሐፍ ቅዱሳችን የወንጌል ዋና እንትናችን ነው። ስለዚህ አንተ አሁን ቁርአን እንዴት ታወቀ ብልክ ምን ትለኛለህ? ምን አገናኘው? ከእኔ ከአምላክ ተጸንሷል ብያለሁ ስለማላምን ይሄ ጥያቄ ነገር ምንም የሚመጣ ጥያቄ አይደለም። ገብቶሃል? ስለዚህ አንተ አምላክ ከአምላክ ተጸንሷል ካልክ ይሄ ነገር እንዴት ነው? አምላክ እናምናለና ባታምንም አላልኩም፣ ታምናለህ። ግን እንዴት ልታምን ቻልክ? ይሄን ነገር ነው
ዝም ብሎ ተጽፎ ስላገኘህ ነው? እንዴት እንደተጸነሰ ያልተገለጸም መጽሐፉ ላይ እንዴት አላምን ደግሞ ወንጌል እኮ ነው። በቃ የኛ ዋና ወንጌላችን ነው። ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ስጋ ሆነ ነው። በመንፈስ ቅዱስ አምላክ እንዴት አምላክ ተጸነሰ? በመላእክቱ ምክንያት አምላክ የተጸነሰው ቃሉ ነው። ቃሉ ትንፋሹ ነው። ቃሉ ነው ስጋ የሆነው እንጂ ሁለት አምላክ ሶስት አምላክ ኖሮ አይደለም። ንግግሩ ነው ስጋ የሆነው ቃሉ ትንፋሹ። አዎ ቃሉ ነው ስጋ የሆነው። ኢየሱስ ክርስቶስ በመጀመሪያ አምላክ ንግግር ነበር ማለት ነው። የአምላክ ንግግር ነበር ኢየሱስ ክርስቶስ። ድምጽ ይቆራልጣል። እኔ ጋር ነው አንተ ጋር ነው? ይሰማል አይደል? የአምላክ ንግግር ነበር ወይ ኢየሱስ ክርስቶስ? እሺ በቃ ይሄን ጥያቄ አለው ጥያቄ እሺ ዓለም ሳይፈጠር ኢየሱስ ክርስቶስ ከአብ የተወለደው መቼ ነው? እሺ እናውራ። እሺ ኢየሱስ ክርስቶስ ከማርያም የተወለደው እንዴት እንደሆነ የሚለው እዛው መንፈስ ቅዱስ ጋር ነው የምናወራው እኔ እናንተ ማለት ነው። እሺ አውራ። እሺ መንፈስ ቅዱስ እንዴት ተገለጸ ላልከኝ ጥያቄና ማለቴ ባለውበት ሀገር ላይ ምን የሚባል አለና ተመልሰኛለህ ጠይቀህና ያው ይባል እሰማለሁ ማለት ነውና ቁርአን እንዴት ነው ወረደ? ገብሬ ይዞት ወረደ። ያ ቁርአን ገብሬ ይዞት ወረደ ይባላል አይደል? እሺ ቁርአን ወረደ። ቁርአኑን የእግዚአብሔር ወይም ደግሞ ያላህ ቃል ነው ወይስ አይደለም? ቁርአን የአላህ ቃል ነው። በጣም ጥሩ። እሺ ወልድ ማለት ደግሞ የእግዚአብሔር ቃል ነው ብለን እናምናለን። ቃሉ ፍጡር ነው ወይስ ፍጡር አይደለም? መልስልኝ። ባለውበት ቦታ ስላለሁ ማለት ነው እየጠየቅኩ ያለሁት። ትባል ነው የምሰማው። ቃሉ ፍጡር ነው ፈጣሪ ማለት ያላህ ቃል ቃሉ ነው አይደለ? ቁርአን ያላህ ቃል ፍጡር ነው ወይ ፍጡር አይደለም? እሺ ፍጡርም ፈጣሪ አይደለም፣ እሱ ባህሪ ነው። ባህሪ ማለት ነው። ባህሪ ማለት መገለጫ ማለት ነው። እሺ መገለጫ። እሺ ኦኬ ችግር የለውም። እሺ ቁርአኑ ላይ ያለው ቁርአኑ የአላህ ቃል ቁርአን የእግዚአብሔር ቃል ነው ወይም ደግሞ የአላህ ቃል ነው ብለህ ነው የምታምነው አይደለ? ፍጡሩ አይደለም ወይስ ፍጡር ነው? ፍጡር አይደለም። ጊዜ እንደገና መልስልህ። ቀጣይ ቅድም መልስልህ። አይ ፍጡር ነው ወይስ ፍጡር አይደለም? ቀጥታ መልስልህ። ባህሪው ነው። ባህሪ ማለት ምን ማለት ነው? መገለጫ ማለት። ስለዚህ ፍጡር ባህሪ ነው። ባህሪ ማለት ፍጡር ነው ማለት ነው እያልከኝ ነው ማለት ነው። ማን ያለ አላልኩም እያልከኝ ነው ማለት ነው ያልኩት። ማን ያለ ካይሆን እኮ ዝም ያወራ አላልኩም። እንደዚህ ስለህ ጊዜ ብለሃል በለኝ። እዛኔ አላልኩም። እኔ ውሸት አላወራም። እሺ ቀጥል። አዎ እንደዚያ ነው። እሺ አንተ የአምላክ ቃል ፈጣሪ ነው ብለህ ነው የምታምነው ፍጡር ነው ብለህ ነው የምታምነው? እንዴ ቃል ማለት እኮ ቃሉ ነው ቃሉ እንጂ ፍጡር አይደለም ብዬ አምናለሁ። ስለዚህ ፈጣሪ ነው አይደል የአምላክ ቃል እንዳንተ? ቃሉ እግዚአብሔር ነው ስለሚል በዮሐንስ ወንጌል እግዚአብሔር ነው ብዬ አምናለሁ። መጽሐፍ ቅዱስ የአምላክ ቃል ነው አይደለም? ቃሉ መጽሐፍ ቅዱስ የአምላክ ቃል ነው አይደለም? መጽሐፍ ቅዱስ የአምላክ ቃል ነው፣ ቅዱስ ነው፣ የተጻፈ ነው፣ የጻፉት ነው፣ የአምላክ ቃል ነው። ስለዚህ መጽሐፍ ቅዱስ ፈጣሪ ነው ማለት ነው የአምላክ ቃል ስለሆነ። እንደዛ ማለት አይደለም። የፈጣሪ ቃል ፈጣሪ ነው አልከኝ እኮ። መጽሐፍ ቅዱስ ምንድነው? ስለ የፈጣሪ ቃል ነው። እንደዛ እያልኩ አይደለም። መጽሐፍ ቅዱስ የማን ቃል ነው? ቅዱስ ያስባለው መጽሐፍ ቅዱስም ቅዱስ ነው፣ የእግዚአብሔር ቃል ነው ሊያስብለው የቻለው ወረቀቱ አይደለም ቃሉ ነው። መጽሐፍ ቅዱስ የፈጣሪ ቃል ነው ወይንስ አይደለም? የጻፉት ሐዋርያቶች ናቸው። የጻፉትም ደግሞ የእግዚአብሔርን ቃልና የእግዚአብሔር ነገር አነጋገር ላይ ነው የጻፈው። ማን የጻፈው አይደለም ጥያቄው። የእግዚአብሔር ቃል ነው ወይንስ አይደለም? መጽሐፍ ቅዱስ እኮ የራሱ የእግዚአብሔር ቃል ነው። ቃሉ እግዚአብሔር ነው እንጂ መጽሐፍ ቅዱስ አይደለም። እግዚአብሔር እያልን ያለ ነው። በፈጣሪስ እኮ መጽሐፍ ቅዱስ ባይብል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ያለው የፈጣሪ ቃል ነው ወይንስ አይደለም? እንደዛ የሚል የለም።
መጽሐፍ ቅዱስ የእግዚአብሔር ቃል ነው። መምህር የእግዚአብሔር ቃል ነው። ግን ፈጣሪ ነው የሚል የለም። እንደዛ መጽሐፍ ቅዱስ ፈጣሪ ነው የሚል የለም። ስለዚህ የፈጣሪ ቃል ስለ ፈጣሪ አይደለም ማለት ነው። አይ መጽሐፍ ቅዱስ ፈጣሪ ነው ልበልህ? መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ነው። ቅድም አንተ ምን አልከኝ? በራስህ ጊዜ ይኸውልህ የፈጣሪ ቃል ፈጣሪ ነው ወይ ስለ አዎ የፈጣሪ ቃል ፈጣሪ ነው አልከኝ። አይ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ አልኩህ። አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው አልከኝ። ስለዚህ መጽሐፍ ቅዱስ ፈጣሪ ነው ማለት ነው። የእግዚአብሔር ቃል ነው። አይደለም እዚህ ጋር እንትና አትስራ። እንደዛ አላልኩም። እሺ የፈጣሪ ቃል መጽሐፍ ቅዱስ ፍጡር ነው ወይንስ ፈጣሪ ነው? ፍጡር ነው ፈጣሪ ነው መጽሐፍ ቅዱስ? እንደዛ የሚል የለም። መጽሐፍ ቅዱስ ፍጡር ነው ፈጣሪ አይደለም የሚል የለም። ይሄ ነገር ስለዚህ ፈጣሪም ነው ፍጡርም ነው የሚል መጽሐፍ ቅዱስ ላይ አልተገለጸም አይደል? እንደዛ አላልኩም። አሁንም እሺ መጽሐፍ ቅዱስ ፈጣሪ ነው ፍጡር? ቅዱስን ሐዋርያቶች በመንፈስ ቅዱስ ተመርተው ጽፈውታል። እንዴት ጻፉት አይደለም ጥያቄ። ፈጣሪ ነው ፍጡር ነው ነው ጥያቄው። ፍጡር ነው ፈጣሪ ነው የሚለው ለእግዚአብሔር ማነው ወልድን እንጂ እዛ ጋር የሚል የለም። ኢየሱስ ክርስቶስ እሺ በቃሽ ልቶ በቃሽ መጽሐፍ ቅዱስ ምክንያቱም መልስ የለም አለ መንፈስ ነው የሚል አልተነገረም ማለት በጣም ጥሩ እሺ በጣም ጥሩ እሺ ኢየሱስ ክርስቶስ ፈጣሪ ማነው አምላክ አለው ወይስ የለውም? በትክክል አምላክ አለው ይላል ዮሐንስ ወንጌል ላይ። ግን አምላክነቱ ኦኬ ያዝልኝ እዚህ ጋር ዮሐንስ ወንጌል ላይ እኮ ያዝልኝ አልንገርህ አባት አለው አባት ነው ዮሐንስ ወንጌል ላይ ነው ያለው። ፈጣሪ አለኝ ይላል። ፈጣሪ አይዞህ እኔ አልዋሽም አምላክ አለኝ ይላል። እሱ ይናገራል እኮ በስጋው ነው። በጣም ጥሩ አምላክ ያለኝ በስጋዬ ነው ብሏል ኢየሱስ ክርስቶስ። እንደዛ አላለም። አንተ ታዲያ በስጋው ነው ያለው ለምን ትላለህ? ያስተምሮ ላሳየህ። ይሄ አስተምሮ ምን መሰለህ? ይሄ አስተምሮ የመጣው በአብ ወልድ መንፈስ ቅዱስ። ወልድ ልጅ ነው፣ አብ አባት ነው፣ መንፈስ ቅዱስ ሰራጺ ነው ተብሎ ተምረናል በነገራችን ላይና ስለዚህ አምላኩ ያው አብ ይሆናል ተምራችኋል። ነገር ግን እንደዛ የሚል የለም። እሺ በቃ ይሄንንም ልትው እግዚአብሔር አያት አለው የለውም? እንደናንተ እምነት እንደ ኦርቶዶክስ እንደዛ የሚል አለ እንዴ? ማለት ቆይሽ በቃ ማለት አለ እንዴ ከማለት በፊት ሊኖር ስለምታወጣ ስለምችል አያቱ ዳዊት በዳዊት ዘር ማለት ነው። በዳዊት ዘር አያት ለዘው ነው። እሺ እግዚአብሔር አያት አለው? በዳዊት ዘር ሊሆን ይችላል። መጽሐፍ ቅዱስ አላነበብኩም አያት አለ የሚል እሺ እግዚአብሔር እናትም አለው አባትም አለው ልጅም አለው አያትም አለው አይደለ? እግዚአብሔር ልጅ አለው አይልም። ማለቴ ወልድ ልጅ አለው አይልም። እግዚአብሔር አብ ልጅ አለው እሱም ወልድ ነው። እግዚአብሔር አንድያ ልጁን ላከ አይልም። ስለዚህ እግዚአብሔር ልጅ አለው አይደል እኮ? እግዚአብሔር ልጅ አለው አብ ማለት ነው። ልጅ አለው። ቆይ እንግጠር ሙሉ ቤተሰብ እግዚአብሔር እናትም አለው አይደለ? ልጅም ብቻ አይደለም እናትም አለው አይደለ? አዎ ሁለት ልደት እንላለን እኛ። ሁለት ልደት አለው ክርስቶስ። በጣም ጥሩ። እግዚአብሔር ልጅም አለው እናትም አለው። እግዚአብሔር አያትም አለው አይደል? አያትም አለው አይደል? እግዚአብሔር አያት አለው የሚል አላነበብኩም፣ ግን በዳዊት ዘር ሊኖር ይችላል ካለ አውጣውና ላንብበው ርዕሱን እዚህ ጋር እንትና። እግዚአብሔር አያት አለው ወይስ የለውም እኮ አላወኩም እያልኩ እኮ ነው። በዳዊት ዘር ካለ የሚል ካለ አውጣውና ላንብበው ነው። አላነበብኩትም አልኩ እኮ። እሺ ሌላ ክርስቲያን የሚመልሳለ እግዚአብሔር አያት አለው ወይስ የለውም? ልጁ ከይቅርታ ጋር ሌላ ጫና አልፈልግም። ከሌለ መልስ ችግር የለም። እግዚአብሔር አያት አለው አውጣውና እናውራ እኮ እያልኩ እኮ ነው። ካለ አምናለሁ። መጽሐፍ ቅዱስ በነገራችን ላይ የፈለከው ነገር ማመን አቅማል። ሌሎች መልሶች እግዚአብሔር አያት አለው የለውም? ልጆች ከላይ ክርስቲያን አለ ልጄ ሆይ ሰላም እሱ እንዴት ነህ? ሰላም ናችሁ? ወንድሜ ብዙ እውቀት ከሌለህ ምናልባት ጥያቄ ልጠይቅ ገብተህ ከሆነ ጥያቄህን ነው መጠየቅ ያለብህ እንጂ ይሄ የማይጠየቅ አያት ደግሞ የሰው ልጅ ነው እንጂ ፍጡር እንዴት አያት ይኖረዋል? ምን አይነት አንተስ የምትጠይቀው ምን አይነት ጥያቄ ነው? እስኪ እንደው መጀመሪያ ይኸውልህ እሱ መጀመሪያ የምጠይቅ ጥያቄ ብዙ ጊዜ በቃ ባልገባም አይሃለሁ አንድ ቀን መጽሐፍ ወይም ቁርአን ከፍተህ ስታስተምር አይቻለሁ። ዝም ብለህ አፍ ታሪክ ነው የምታወራው። እስቲ እንደው መጽሐፍ ገጽ አውጣና በወዳና በወዲህ አድርገህ እያመሳከርህ እስቲ ህዝቡም እያነበበ ይማር። ዝም ብለህ የምታወራው እኮ አንተ ላውጣሽና
እና ያው የአምላክህን አያት እግዚአብሔር አያት አለው ይለናል። እዚህ ጋር ምን ይላል? እና እስኪ አባታችን ምን ትላለች? ፍጡር እንዴት አያት ይኖረዋል? እና ያውና ሐና ሆይ የእግዚአብሔር አያት ነሽ ይላል መጽሐፍ። ያው ለእንዳንተ ያለው እኮ ነው መድኃኒታችን ኢየሱስ ክርስቶስ ሰማይና ምድርን አንብብ። ያው ዋልቋይ አየነው አንብብ። ያው መጽሐፍን እኛን ነው እንዴ መጽሐፍ ከፍተህ ስታስነብብ አይቻልም ማለት ልክ ሳነብለት ሳውጣለት ደግሞ ለእንዳንተ አይተው ያው እግዚአብሔር አያት አለው። እግዚአብሔር አያት አለው። ዝም ብለህ ተረት ይሄ በዱር ላይ ቁጭ ብለን እረኛ ሆነን የምናወራው መጽሐፍን ለአንተ መልስ ሰጠ። ይሄን ነው ቆይ እንትን እኮ ሰጠኝ ወረድ በቃሽ ማይፈልግም ማየት አይፈልግም። ያው እና እዚህ ጋር አያት አለው እግዚአብሔር። እሺ አንተ ማለት በዛም ቃርገውን አላመውስ። እሺ ያ እሺ ጠብቀኝ። ዩናይትድ ነው ግን የቤተክርስቲያን እሺ ምን ይላል? ከኔ ጋር ነህ ኪነ ጥበብ በቁት ነው ጠብቀኝ። አይሽ ያን ምን ይላል? ምን ይላል? የእግዚአብሔር አያት ሐና የእግዚአብሔር አያት ነች ይላል። እና እንዴት ነው አምላክ ሙሉ ቤተሰብ ሲኖረው አምላክ እናትም አለው፣ አምላክ ልጅም አለው፣ አምላክ አባት አለው፣ አምላክ አያት አለው፣ አምላክ ወንድም አለው። እስኪ አስቡት የቤተሰብ እንዴት ነው አምላክ እኔ ላውራ አንዴ በተራ እኔ ላውራ አንዴ ጀምሯል። እሺ በቃ ቀጥልሽ። እሺ አምላክ አያት አለው የሚለው መጽሐፍ ቅዱስ ላይ ታሳየኛለህ? አንተ ኦርቶዶክስ ነው ፕሮቴስታንት? ፕሮቴስታንት ነኝ። ስለዚህ አንተ ይሄን አታምንም፣ እንትኖችን አታምንም አይደል? እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጭ አትቀበልም አይደል? አልቀበልም። ስለዚህ አንተ ላይ አይመለከትም። ኦርቶዶክሶች ይመልሱ። እሺ አንተ ባንተ በራስህ ሄደለ ችግር የለውም። እግዚአብሔር ኢየሱስ ክርስቶስ እሱ የኛው ጋር አላቅም ስላለ ነው። አይሽ አንተ ይሄ መሳይ ያወራ ችግር የለውም። መሳይ ይሰማል? ይሰማኛል። እነዚህ መጽሐፍቶች ትክክል ናቸው ስህተት ናቸው? ከመጽሐፍ ቅዱስ ውጭ ያሉት ከመጽሐፍ ቅዱስ ውጭ ያለ በሙሉ ስህተት ነው። ኪነ ጥበብ ምን ትላለህ? እነዚህ መጽሐፍቶች ስህተት ናቸው ከመጽሐፍ ቅዱስ ውጭ ያሉት ወይስ ትክክል ናቸው? አይ አሁን እሱ ያለው ከመጽሐፍ ቅዱስ ውጭ ያለው ስህተት ነው ያለው ከ66ቱ ነው።